ሌላው የሚነሳው ጉዳይ የቀጨኔ ጉዳይ ነው። በሰፊው የጻፍከው መጽሐፍ ውስጥ እና አጋጣሚ ሐሙስ ዕለት መስተዋት የተሰኘ ፕሮግራም አለኝ ሐሙስ የሚቀርብና ምናልባት ታውቀው ከሆነ እዛ ላይ 50 ዓመቱን በተመለከተ አብዮቱ ውይይት እያደረግን ነበረ። ያን ትውልድና አብዮቱን የተመለከተና እንግዶቼ አቶ ያሬድ ጥበቡና አቶ ልደቱ አያሌው ነበሩና ተነሳ ይሄ ነገር አጋጣሚ ቀንጭቤ ላሳይህና ወደዛ እናልፋለን። ጥሩ እጅግ አብዝቶ መከባበር የነበረበት ወይም ደግሞ መናናቅ የነበረበት አይነት ሀገር ነው የነበረው። ወደ ተፈሪ መኮንን ስንሄድ አፍንጮ በርን ስናቋርጥ በወንዙ እንዳትሻገር የቀትር ሰይጣን ይመታሃል ብለው እናቶች አስጠንቅቀው ሚልኩን ሀገር ነበር። ሪሊ ይሄ ቡዳ ምታት ጅኒ ምናምን እንዲህ ብዙ ነገሮች የነበሩበት በጣም የጥንት ሀገር ነው የነበረ ኢትዮጵያ። ከ12 ዓመት በኋላ ይመስለኛል እናቴ ለመጀመሪያ ጊዜ ልታይ መታ አሜሪካ በረሃ ቆይቼ 10 ዓመት ስመጣ በጓደኛ ገና አዲስ ስደተኛ ነኝ። በጓደኛዬ መኪና እያሱ ይነዳልና ዞር ብዬ እኔ ከፊት እሷ ከኋላ ተቀምጣለች። እማዬ ምን ለውጥ አለ ኢትዮጵያ ውስጥ አልኳት። ለውጥ አልክ? ለውጥማ እነዛ ቀጨን የሚኖሩትን ሰዎች ታውቃቸው የለ ዛሬ ለምናን ነው ልጃችንን መንደርላቸው አለች። እና እንዲህ እያለ ይቀጥላልና አልሰማሁትም ነበር። እሺ እና የነበረውን ነገር ነው አብዮቱ ሲመጣ ምን ትመስል ነበር ሀገራችን የሚለውን እየነገረን ነበረ ያሬድ። በዛ ትውልድ ውስጥም ትልቅ ተሳትፎ እንዳደረገ ሰውና በእርግጥ ያው እኔም ቀጥዬ የምለዋል ከማስረሻ ጋር እዚህ ጉዳይ ላይ ስናወራ ነበርና ብዬ ፕሮግራሙን ጋብዣቸው ክፍል 2ንም እዩት እያልኳቸው ነበርና እሱም ገርቦት ነበር። አሁን ላይ ያለውን ነገር አንተ ደግሞ በዘመንህ ደርሰህ የጻፍክበት ነው እንግዲህ ይሄኛው መጽሐፍና እሱ የጠቀሰው ጊዜና አንተ ደርሰህበት ያገኘኸው ከዚሁ አመለካከት ጋር በተያያዘ ምን ይመስላል የሚለውን መጽሐፍ ውስጥ ብዙ ሄደህበታል። በተለይ አንድ ዮሐንስ የሚባል ጓደኛ ያሳደረብህን ስሜት ልክ የቀጨኔ ልጅ መሆንህን ሲሰማ ቦታ ሁሉ የቀየረበት እንዴት እንደደነገጠ እነዛ ሰው የሚበሉት ምናምን እሱን እስኪ ወደ እሱ እንሂድ እስኪ። መጽሐፍ ውስጥ ያው አሁን መጽሐፍ ውስጥ ያለውን መዘርዘር የአድማጮቻችን ማለት የተመልካቾችን ጊዜ መብላት ነው የሚሆነው። ይሄ የቡዳ ጉዳይ ኢትዮጵያ ውስጥ እስካሁንም ድረስ ያልተፈታ ትልቅ ጉዳይ ነው። ይሄንን መጽሐፍ ጽፌ እንዲያውልኝ ከሰጠኋቸው ሰዎች እንዲያነቡ ከሰጠኋቸው ሰዎች ጋራ ታተሞም አንብበው ከመጡ ሰዎች ጋራ ተወያይተናል በዚህ ጉዳይ ላይ። አብዛኞቹ ተመሳሳይ ታሪክ ነው የሚያወሩት። በልጅነታቸው አካባቢያቸው ላይ ቡዳ በመባል የሚገለሉ አንድ ሰው ያውቃሉ እና ስር የሰደደ ችግር ነው። አሁን ያሬድ የጠቀሰው ምን ለውጥ አለ ሲሉ እናቱ እንዴ ያኔ እንዳትሻገሩ ብለን ያልናቸው ሰዎች ጋራ ዛሬ እየለመንን የምንጋባው። የሚገርምሽ ነገር ለመጀመሪያ ጊዜ ከዚህ ይህንን ታሪክ የቡዳ ታሪክ በመንግስት ደረጃ አዋጅ አውጥተው ጠቢቡን ቡዳ እያልክ የምትሰድብ አልምርህም ማርያምን የሚል አዋጅ ያስነገሩት ዳግማዊ ምኒልክ ናቸው። ከዳግማዊ ምኒልክ በፊት ዘርዓ ያዕቆብ የሚባል ንጉስ ከመጣበት ጊዜ ጀምሮ የተፈጠረ ታሪክ። ዘርዓ ያዕቆብ እንደምታውቂው በታሪክ ክርስትናን የሚከተል ንጉስ ስለነበረ አገሩ ላይ ያለውን ሰው በሙሉ ክርስቲያን ካልተደረገ የሚል አዋጅ አውጥቶ ነበር እና አንደኛው
አንደኛው መላምት ይሄ ቡዳ የሚለው በመንግስት ደረጃ እንዴት ሊመጣ ቻለ የሚለው አንደኛው መላምት ዘርዓ ያዕቆብ ያን ጊዜ ክርስትናን የማይቀበል ማንም ቢኖር እዚህ ሀገር ላይ ጅብ ተብሎ ይሰደብ፣ ውሻ ተብሎ ይጠራ የሚለው አዋጅ አስነገራል። ቀን ቀን ሸማ ሲሰሩ ውለው ማታ ማታ ወደ ጅብነት ይቀየራሉ ለሚለው የተሳሳተ ትርክት ያ አዋጅ የራሱ የሆነ አስተዋጽኦ አበርክቷል። ከዛ በኋላ መቆሚያ የለውም። በየትኛውም የኢትዮጵያ ብሔር ውስጥ ብትሄጂ፣ በየትኛውም የኢትዮጵያ ሃይማኖት ውስጥ ብትሄጂ ይሄ ትርክት ስጋ ለብሶ ታገኘዋለሽ። ያ ደግሞ ኢትዮጵያ ውስጥ ያሉትን የእደ ጥበብ ባለሙያዎች ለሺህ ዓመታት ዋጋ ሲያስከፍላቸው የኖረ ጉዳይ ነው። ኢትዮጵያ ውስጥ ብዙ አይነት ጭቆናዎች ተካሂደዋል። እንደ ማንኛውም ሀገር በጭቆና ውስጥ ያለፈ አገር ነው። የራሱ የሆነ ትልልቅ እሴቶች፣ ስልጣኔዎች ቢኖሩትም ይህን መሰሉ ጭቆና ልክ አይሁዳውያን በአውሮፓ ሲደርስባቸው የነበረውን ጭቆና ጋራ የሚመሳሰል አይነት ጭቆና ነው። ይሄ ሰዎችን ወደ ጅብነት ይቀየራሉ። እንደገና ደግሞ እነዛ ወደ ጅብነት ይቀየራሉ። እንግዲህ አስቢው፣ አንድ ሰው በእናቱ ማህፀን ውስጥ ከሲንግል ሴልነት ተነስቶ 9 ወር ፈጅቶበት ሰው ሆኖ እስኪወለድ ድረስ ያለው ፕሮሰስ ቀላል ነገር አይደለም። ከተፈጥሮ ጋራ የሚጋጭ ትርክት በአንድ አዳር ሰዎች የሰው ልጆች በአንድ አዳር እንዲህ ኢንስታንትሊ እንደዚህ ወደ ጅብነት ይቀየራሉ ብሎ ማመንና ማሰብ እጅግ በጣም ከባድ ነገር ነው። ይሄንን ያለማቋረጥ እስካሁንም ድረስ ተሸክሞ መኖር ህመሙ ቀላል እንዳይመስልሽ። ይሄ ትግራይ ውስጥ ብትሄጂ ታገኘዋለሽ። አክሱም አካባቢ የሚኖሩ ሰዎችን ሌላው የትግራይ ማህበረሰብ እንደዛ ነው ፖርትሬ የሚያደርጋቸው። ጎንደር ውስጥ ብትሄጂ ደንቢያ ያለውን እዛ አካባቢ ያሉትን ከእደ ጥበብ ሙያ ጋር የተያያዘ ስራ ያላቸውን ሰዎች እንደዛ ነው ፖርትሬ የሚደረጉት። ሰሜን ሸዋ ስትመጪ መርሃቤቴ፣ ፌጥራ፣ ረመሽት፣ መንዝ፣ ሞረት የሚባሉ ቦታዎች ላይ ያሉ በእደ ጥበብ ሙያ የሚተዳደሩ ሰዎችን እንደዛ ነው ፖርትሬ የሚደረጉት። ላይኑ እንደዛ መጥቶ አዲስ አበባ ጋር ሲደርስ ቀጨኔ ላይ ነው ያረፈው። ከቀጨኔ መምጣቴን የነገርኩት ቀን ዮሐንስ አመዱ ነው ቡን ያለው። ቀጨኔ ላይ ግን እንዴት ነው ያረፈው የሚለውን ትንሽ ብንባባል። ኦልሬዲ በዚሁ ምክንያት በዚሁ ጫና ምክንያት ተገፍተው የመጡ ሰዎች ወደዛ ወደ አዲስ አበባ እዛ ሰፈር ኖሮ ነው እንዴት ነው የሚለውን ምናልባት። በሁለት ምክንያት ነው ወደ ቀጨኔ የመጡት የቀጨኔ ሰዎች። አንደኛው አፄ ምኒልክ እና ጣይቱ ከአዲስ አበባን ዋና ከተማ ለማድረግ ፕላን ሲይዙ፣ እቅድ ሲይዙ የአንድን ከተማ ለመመስረት የግድ የእደ ጥበብ ባለሙያ ወሳኙን ሚና ነው የሚጫወተው። ስለዚህ ከተማውን ዝም ብለሽ ልትሰሪው አትችይም። የእደ ጥበብ ባለሙያዎቹን ይፈልጓቸው ስለነበረ እሳቸው አመጧቸው። ከመጡት ባሻገር ግን ሌሎቹ እዛ በሚኖሩበት ቦታ ላይ በላኸኝ በላሽኝ ትፊ አልተፋም በሚል በሚመጣ እርስ በርስ ግጭትና መቃጠል በላያቸው ላይ ቤታቸውን ያቃጥሉባቸዋል። እነሱ ደግሞ ሸሽተው ይወጣሉ። አንዳንዶቹም ደግሞ ቂማቸውን ተወጥተው ይመጣሉ። በዛ መልኩ ነው እየተሰደዱ የመጡት። የሚገርምሽ በጣም በቅርቡ
ኢሳት ማማ ላይ በምሰራበት ወቅት በ2018 ምንድነው እሱ የለውጥ የተባለው ግሩፕ በመጣበት ጊዜ ኢጀሬ የሚባል ቦታ ላይ 87 ቤተሰብ ያለው 14 አባወራ በቡዳ በልታችሁናል ብለው በላያቸው ላይ እሳት ነው የለቀቁባቸው። ይሄንን ያደረጉት ለደቦ ስራ የተጠራ ከመሃላቸው ለደቦ ስራ የተጠራ ከዕደ ጥበብ ባለሙያዎቹ ከመሃላቸው ለደቦ ስራ የተጠራ ሰው አብሯቸው ሲሰራ ከቆየ በኋላ ተመልሰው ሲሄዱ አንድ ሰው ዛፍ ወድቆበት ስለታመመና አደጋ ውስጥ ስለገባ ያ ሰውዬ እኛ መሃል ስለነበረ ነው ዛፉ የወደቀበት እስከሚል ድረስ አምነው ነው የሄዱት እና 87ቱ ሰዎች 14ቱ አባወራ ቤታችን ተቃጠለብን ብለው ሄደው ለፖሊስ ያመለክቱ ፖሊሱ የሰጣቸው ምላሽ ነበር የሚያስገርመው። እናንተስ ምን ነው ይሄንን አመላችሁን ብትተውት ነው ያላቸው። እንግዲህ በፖሊስ ደረጃ ለፍትህ አካላት አስፈጻሚ ነው ብለን የምናስቀምጠው ፖሊስ እንደዚህ ከሆነ የሚያምነው ህግ ተምሮ ህግ አውቆ እንደዚህ ከሆነ የሚያስበው ህግ የማያውቅና ያልተማረው ማህበረሰብ ደግሞ ምን ሊያደርግ ይችላል ብለሽ መገመት እና ይሄ መጽሐፍ ከወጣ በኋላ የቡዳ ጉዳዮች ሲነሱ ሃይማኖቶች ያላቸው ሮል ቀላል አይደለም። ሃይማኖቶች ያላቸው ሮል ጸበል ቤት ሄደሽ ቡዳኔ በላው ተብሎ ጸበል እየተጠመቀ ይወጣለታል። ፕሮቴስታንት ጋር ስትሄጂ የቡዳ መንፈስ ተብሎ ይወጣለታል። እንዲህ አይነቱ ጉዳይ ሄዶ የሚያርፈው ማላይ ነው፣ የሆነ ማህበረሰብ ላይ ነው የሚያርፈው። ዋጋ ያስከፍለዋል ያንን ማህበረሰብ። እኔ አሰቃቂው ነገር የጭቆናዎች ሁሉ ጭቆና ነው ብዬ የምልበት አንደኛው ምክንያት በአንድ በኩል በአውሬ ዲሁማናይዝ ተደርጎ መሳል፣ በሌላ በኩል ደግሞ በእርኩስ መንፈስ ሰይጣን ነሽ ተብሎ መሳል፣ በሁለት በኩል በተሳለ ቢላ ሲታረድ የቆየ ማህበረሰብ። በአንጻራዊነት ያሬድ እንዳለው በአንጻራዊነት ነፃነት አግኝተናል ወይ? ምንም ጥያቄ የለውም፣ አግኝተናል። ዛሬ በድፍረት ወጥቼ መጽሐፍም የጻፍኩበት ምስጋና ይግባቸው ለዳግማዊ ምኒልክ ያንን አዋጅ ካስነገሩበት ጊዜ ጀምሮ ባገኘነው አንጻራዊ ነፃነት ምክንያት እኔ እዚህ ጋር ለመቅረብ ደርሻለሁ። ነገር ግን በአመለካከት ደረጃ እስካሁንም ድረስ ብዙ ሰዎች ያንን ያስባሉ። እኔ ምንድነው የምትመኘው ይሄንን በተመለከተ ብለሽ የምትጠይቂኝ ከሆነ ሪዮት ኢትዮጵያ ውስጥ ቡዳ የሚለው ቃል ልክ ከአፍሪካ ተሰደው በአውሮፓና በአሜሪካ ተሰቃይተው መከራቸውን በልተው የኖሩት ሰዎች ከአፍሪካ የተሰደዱ ሰዎች ኒገር ወይም ኒግሮ እየተባሉ መባላቸው ትክክል አይደለም ተብሎ እንደተሰረዘው ሁሉ ኢትዮጵያ ውስጥ ለኦሮሞ ያልተገባ ስም ተሰጥቶታል ተብሎ ያ ያልተገባ ስም ትልቅ ወንጀል ተደርጎ እንደተቆጠረው ሁሉ ቡዳ የሚለውም ስያሜ በኢትዮጵያ ውስጥ በዛ ደረጃ ካልተደረገ ይሄንን አመለካከት ከሰው አእምሮ ውስጥ ለማጥፋት እጅግ በጣም ከባድ ነው ብዬ አስባለሁ።
እና ያ መደረግ አለበት። ምክንያቱም ህመሙና በማህበረሰቡ ላይ ያሳደረው ተጽዕኖ ቀላል አይደለም። ማረሻ ሰርቶ ገል ሰርቶ ምንድነው እሱ የቴክኖሎጂ መሳሪያዎች ብለሽ የምታያቸውና የኢትዮጵያዊነት መገለጫ የሚባሉትን እያንዳንዱን ነገር ሰርቶ የሰጠን ማህበረሰብ በዚህ መልኩ ሪዋርድ ማድረግ ለኢትዮጵያ ኋላ ቀርነትም አንዱና ትልቁ ምክንያት እሱ ነው ብዬ ነው የማስበው።